ፈጣሪ ከዚህ ከአመታት እስር ልታስፈታኝ ነው? እንደገና ተስፋ ላርክ አምላኪ፣ ድጋሚ ተስፋ ልዝራ። ብርሃንን ታሳየኛለህ? ሞተሽ ተብዬ ተቀብሬ መቃብሬ ላይ የተጻፈልኝ ጭራቅ ታውቃለህ እንዴ? ሰው እንዴት መገረፍ የሚያስደስተው? በቃ ስቃይ የሚያስደስተው ሰው እኮ ነው። እና ይሄን መፍራት የለብን። አክሊሉና መድብል ተፋጠጡ። የወንጀለኛው መፍትሄ የጥጋበኛው ማስተንፈሻ የህመሞች መድኃኒት የሆነው መድብል ከች ብሏል። አክሊሉ ያለፋበትን እንደለፋበት ያልደከመበት እንደደከመበት ድሆችን እያንቋሸሸ የሚያሰቃየው አክሊሉ ራቡን የሚያበርድለት ልቡን የሚያስተነፍስለት ጉሮሮን የሚዘጋለት ጀግናችን መድብል መጥቷል። መድብል ካለ መፍትሄ አለ። መድብል ካለ ሁሉም ነገር ቀላል ይሆናል። ሞገስ ስንት ቀን የፈጀበትን ሞገስ ስንት ቀን ሀሳብ መፍትሄ ያጣውን ባንድ ቀን መፍትሄ ያገኛል። እጅግ የሚገርመው ነገር ሰገን መድብልን ስታየው ድርቅ ፍጥጥ ብላ ቀርታለች። ያ ሁሉ መስዋዕትነት የከፈለላት ያ ሁሉ መስዋዕትነት የከፈለችለት ስንት የታገሉለት ፍቅር በጨካኞችና በአረመኔነት ሰገን ወደና አክሊሉ እስር ቤት መድብል ወደ ፖሊስ ጣቢያ ስንት አመት እንደተፈረደበት ስንቶቻችሁ ናችሁ ገመታችሁት? በልቤ የነገሰችው አንዲት ምስኪን ልጅ ነበረች። ለሷ ስል ነው የታሰርኩት፣ ለሷ ስል ነው መስዋዕት የከፈልኩት፣ የኔ የምለው ህይወት የለኝም፣ የምጓጓለት ላይፍ የለኝም እያለ የሚጸጸተው መድብል አሁን ግን ይችን ሰገንን ሲያገኝ ምን ይፈጠር ይሆን? ተስፋ አለኝ። በምድር የፈተነ ፈጣሪ በሰማይ መንገዴን ሁሉ ፈተና ያደርግብኝም። ስለዚህ የምድሩ ቅጣት በሰማይ ደግሞ ገነት ሊሆን ይችላል። ስለዚህ ወደ ሰማይ ቤት መሄድ ይችላለሁ እያለች እንግዲህ በተስፋ መቁረጥ ራሷን ለማጥፋት ስትል ሞገስ ደርሶ የታደጋት። አሁን ያለ ምክንያት ይሄ ልጅ አላዳነኝም፣ ያለ ምክንያት ድብቁን ዶክሜንት አልፈለገም። ስለዚህ ዶክሜንቱ ሊፈልግ ሲመጣ የግድኔን ያወጣኛል። ተስፋ አለኝ ፈጣሪ ትተኛ አታውቅም አንተ ተስፋ ያንተን። አሁን ብዙ ነገሮች ብዙ ብርሃኖች እየታዩ ነው እያለች ሰገን ተስፋ እያደረገች ነው። መርዞ ደላላው በንዴትና በልክ ከባድ ሁኔታ ውስጥ ገብቷል። እሱም በንዴትና በብስጭት ከአክሊሉ ጋር ከባድ ግብግብ ተፈጥሮ ነበረ። የኋላ ኋላ ግን ሚስትህን ጥለህ ከዚህ ቤት ውልቅ በል ተብሏል። ሚስቴን ትቼ ስንት ፈተና ያየሁባትን ሚስት ትቼ ከዚህ ቤት ውልቅ አልልም ሲል እንግዲህ ከአክሊሉ ጋር ግብግብ ሊፈጥር ነው። ሉላንና ኤፍራታን አቅፋቸው ሳልተኛ አብሬያቸው ሳልሆን ከዚህ ቤት ንቅንቅ አይሉም፣ ስትወጡ ስትገቡ የኔ ኃላፊነትና ግዴታ ነው በማለት እንግዲህ ዛቻና ማስፈራሪያውን ጀምሯል። ሉላንም የኔ ሰዎች ሊያጣሩልኝ እፈልጋለሁ፣ የሆነ ቦታ አውቅሻለሁ፣ አላማና ኢላማ እቅድና ፍላጎትም አላችሁ። ሳይህ ራሱ ያንገሸግሸኛል፣ ሳይህ ደስ አይለኝም፣ የሆነ የተደበቀ ማንነት አለህ የሚለው ሞገስን። እሱ ግን ይህን ሁሉ ንብረት ይህን ሁሉ ነገር አከሳስረውበትና ወስደውበት በግፍ እሱን አለማወቃቸው ቢደንቅና ቢገርመውም ቶሎ ብሎ ዶክሜንቱን አውጥቶ ህግ ጉዳዩ እንዲከታተለውና ማስረጃውን መረጃውን ይዞ ህግ እንዲወስንለት ነው የሚፈልገው እንጂ ከነሱ ጋር ግብ መግጠም አልፈለገም። መድብል የሚፈልገው ጉልበትና ኃይል ሳይጠቀሙ በብልጠትና በብልሃት እዛ ቤት ገብተው ልጅቷን ነጻ አውጥተው ዶክሜንቱን መውሰድ ነው ፍላጎታቸው። መድብል ግን የሰውየውን ፎቶ ሲያይ እጅግ ደንግጧል፣ ማመን አቅቶታል። ይህ ማለት ደግሞ ከካሌብ ሞሲሳና ከነዝና የበለጠ ጨካኙ አረመኔ የማፊያው ቡድን ኃላፊ እንደሆነ 100% እርግጠኛ ነን። ምክንያቱም ዘሩባቤ የሚባል ታውቃላችሁ ብሎ የመድብልን ማፊያዎች ጋር ሲሰራ የተመሰከረለት ጀግናው ቆፍጣናው ደፋሩ ዘሩባቤ ብሎ ከጠራ ድብቅ አጀንዳዎች ነበሯቸው ማለት ነው። ስለዚህ ይህ ሰውዬ ተጋፍጠን አንችለውም፣ ይህ ሰውዬ በጥብቅ ስፈልገው ነበረ፣ ይህ ሰውዬ ብሎ ሊናገር ነው ወይስ በትክክል ስፈልገውና ከነ ካሌብ ሞሲሳ ጋር አብሮ ሲሰራ የነበረው ሳድ ነው፣ አድራሻውን ስፈልግ የነበረው ሰው ነው እንኳን ማገኘው የሚል ይመስላችኋል?
ሉላ በጣም ተጨንቃለች። አንደኛ ሞገስ አንድ ነገር እንዳይሆን፣ ሁለተኛ ደግሞ እዚህ ቤት እስካሉ ድረስ ከባድ ጭንቀት ነው። አንደኛ የሞገስ ደህንነት፣ ሁለተኛ የሰገን ህይወት አስጊ ሁኔታ መሆኑ ተጨንቀዋል። አክሊሉ ሴቶችን እያማለለ ሴቶችን የተከራዮቹን ሚስት አብራችሁ ካልተኛችሁ እያለ የሚያሰቃየው ልክ የሚያስገባው መድብል መጥቶለታል። ሞገስና መርዞ ደላላው ያዩትን ማመን አቅቷቸው ፍጥጥ ድርቅ ብለው ቀርተዋል። እሱም የመድብልና የአክሊሉ ግብ ግብ ነው። መርዞ ደላላው ገና ኮሽታ ሲሰማ እግሬ አውጪ ብሎ የሚፈረጥጠው፣ እሱ ግን እነሱን ሲያዩ ማመን አቅቷቸዋል። ወንድ ልጅ ቆረጠ ቆፍጥንና ጀነን ደፈር ማለት አለብን። ነግበኔ ነው እኔን መሬት ላይ ሲደባልቀኝ አንተ ካላገዝክልኝ ትቼ ከሮጥኩ ምን ወንድነቴ ነው? ስለ ሮጥክ ብቻ ቀሚስ እንደለበስክ ቁጠረው። ነገሩ ይቅርታ አድርግልኝና ቀሚስ ለባሾቹ ሴቶቹ ራሱ ጀግና ወንድን የሚያስንቁ ምርጥ ደፋሮች አሉ። ስለዚህ ቀሚስ ለባሽ የሮጠ ሁሉ ቀሚስ ለባሽ አይደለም። ከሴቶችም ቆፍጣና አይደለም። ቦክስን የሚሰነዝሩ አገር የሚመሩ ደፋሮች አሉ። ለስሙ ግን ቀሚስ ለባሽ ተብሎ መጠራታቸው ነው ሴትነት የሚያስብላቸው እንጂ ከወንድ በላይ የሆኑ ጀግኖች አሉ በማለት እንግዲህ መርዞ ደላላው ቆፍጠንና ጀነን ኮስተር እንዲል እየነገረው ነው። መርዞ ግን ገና የአክሊሉን ድምፅ ሲሰማ ወይም የሆነ ኮሽታ ሲሰማ ነው ብርትክ ብሎ የሚሄደው። ኤፍራታ ጋር ሲጨቃጨቅ ራሱ አንተ ሾካካ ደላላ ለምንድን ነው የማትተኛው ሲለው እንግዲህ መግቢያ ቀዳዳው ጠፍቶት ሂዶ ጥቅልል ብሎ ሲተኛ ይተነዋል። ኤፍራታና መርዞ ደላላው ግን ከኔ ጋር መውለድ ስለማትፈልጊ ነው ያላረገሽው እንጂ በትክክል እኔ ጋር መውለድ የምትፈልጊ ብትሆኝ እስከዛሬ ታረግሽ ነበረ ሲል እንግዲህ ኤፍራታ ነፍሰ ጡር አለመሆኗን ሲሰማ እጅግ አዝኗል መርዞ። በጣም የሚያሳዝነው ነገር ሁሉም የፈጣሪ ስጦታ ቢሆንም በፊት ለገንዘብ ብለው የሌላ ሰው ማህፀን አከራይተው ለማርገዝ የፈለገችው ኤፍራታ ምናልባት እንግዲህ ከጤና እክል ጋር የተገናኘ ግንኙነት ይሆን ወይስ መውለድ አትችልም ወይስ አሁንም ጊዜው ገና ሆኖ ነው እርግዝናዋ ያልታወቀው? መርዞ ደላላና ኤፍራታ ግን በመሀላቸው የሚያጣምራቸው ልጅ ቢኖር መልካም ነው። እንዳየነው ከሆነ ከዛ ቅጥፍናውና ከዛ ምላሱ አንጻር ተረጋግቶ ሰከን ብሎ ትዳር ይኖረኛል፣ የልጅ አባት ሆናለሁኝ፣ የኔን ቸኮላታ ኤፍራታ ማንም አይነጥቀኝም እያለ እንግዲህ ሲስተካከልና ራሱን ሲቀጣ የነበረው መርዞ ደላላ የተሻለ ህይወት መኖር አለበት፣ ከኤፍራታ ጋር ጉጉት እንዳለው ልጅ መውለድ አለበት የሚል እምነት አለን። እሱ ግን አውቀሽ ከኔ መውለድ ስለማትችይ ደላላ ስለሆነ ትቶኝ ይሄዳል ወይም ደላላ አይታመንም በማለት በፍራቻ ራስችን እየደበቅሽና እኔን እያጃጃልሽ ነው እያላረገሹ እያለ ኤፍራታ ላይ እየጮህባን ነው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን ሉላ ጊዜው ያልፋል፣ መርዞ ደግሞ ይረዳሻል ብትላትም መርዞ ግን በፍጹም አውቀሽ ከኔ ልጅ እንዲኖርሽ ስላልፈለግሽ ነው የደበቅሽኝ፣ እርጉዝ ነኝ እያልሽ ከርመሽ አሁን አይደለውም ማለት ምን ማለት ነው? በጣም አዝናለሁ እያለ እንግዲህ ልቡ ተሰብሮ አይተናል። የሰገን ጉዳይ አሁን ነፃነቷ የሚረጋገጥበት ሀቁ የሚወጣበት ጀግናው መድብል አክሊሉን መሬት ላይ የሚደባልቅበት ይሆናል። እሱም አንዳች ወንጀል አንዳች ስራ እንዳለው ገና ከመጀመሪያው የተጠራጠረው ሞገስ የተጠናወተው ርኩስ መንፈስ ቀበቶን አስወልቆ የሚያስገርፍ በተገረፈው የስቃይ ልክ ሴቶችን አስገድዶ እየደፈረ ስቃያቸውን የሚያበዛ እንደ ዝናህ የሚጥለኝ የሚያሸንፈኝ ከኔ በላይ ጀግና የለም፣ ሚስቴን ቀና ብሎ ያየ የኔን ቦክስ ይቀምሳል እያለ ሲያሰቃይ የነበረው ሉላን እንደሷ ነው የሰገን ህይወትም ማለት ነውና ሊያድናት የሚችለው መድብል ብቻ ነው። ግን ስንቶቻችሁ ናችሁ መድብል በልቡ የነገሰችው ሴት ሰገን እንዳትሆን ብላችሁ ጠርጥራችኋል? የሰገንና የመድብል ግንኙነት ምንድን ነው? የሰገን ፍቅረኛ ሴት ነው፣ መድብል ካልሆነ ማን ነው? ሰገንስ ልጅነቷን የጨረሰችው ለምንድን ነው? ሰው አምና የተከዳችው ስለምንድን ነው? ከነ አክሊሉ ጋርስ እንዴት ተገናኘች? ወጣትነቷን እንዴት ምጥጥ አድርጎ በለው? ለዚህ ስራው ዋጋ የሚያስከፍለው መድብል ነው። ነፃነቷ